እልልሊና እልልሊና ሄ እልልሊና አብረን ክሪና ልጆችዬ ቀደም ሲል ያቀረብኩላችሁ የሙዚቃ ስኒ በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በብዛት የሚዘወተር ሙዚቃ ነው ልጆችዬ። የሙዚቃውን ስንኝ ያቀረብኩት ደግሞ በምክንያት ነው። በአዊ ብሔረሰብ አስተዳደር ዞን የአዊ ድጋግ ወይንም የአዊ ጥላ ይዘጋጃል ልጆችዬ። የአዊ ጥላን አይታችሁ ታውቃላችሁ ልጆች? በጣም ያስገርማል። አሰራሩ በጣም ያስገርማል። በጣም በጥንቃቄ ነው የሚሰራው። ደግሞ ይዘውት ደግሞ ሲዘፍኑ ደግሞ እልልሊና ሲሉ በጣም ያምራል ልጆችዬ። እኔ በጣም ነው የምወደው ጥላውን። ስለዛ እንዴት ተሰራ የሚል ጥያቄ እኔ ስለተሰማኝ የጥላው አሰራር እንዴት እንደሆነ ላሳያችሁ ወድጃለሁ ማለት ነው ልጆችዬ። በነገራችን ላይ ድጋግ ማለት በአዊ ብሔረሰብ ቋንቋ ማለት ነው ጥላ ማለት ነው። ለዛ ነው እኔ የአዊ ጥላ ወይንም ድጋግ እያልኩ ማወራችሁ ልጆችዬ። አሁን እኔ የምጠይቀው ዝግጅታችንን ወደ እናንተ እናደርስላችኋለን። እናንተ በደንብ ተከታተሉ። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በዕደ ጥበብ ባለሙያዎች በየትኛውም ፋብሪካ ሳይገባ በእጅ የሚዘጋጅ ተወዳጅ ጥላ ነው። የአዊ ድጋግ ወይም ጥላን ለማዘጋጀት ቀርከሃ፣ ሰኔል፣ የዘንባባ ዝንጣፊ፣ ግራምጣና አክርማ እንዲሁም ጥላውን ለመስራት የሚያስፈልግ የጥላ መያዣ ያስፈልጋል። የጥላ መያዣውም ከቀርከሃ የተዘጋጀ ነው። ልጆችዬ አሁን የጥላውን መያዣ ጫፍ ላይ 6 ቦታ በማጨድ መሳይ ስለታም መሳሪያ መሰንጠቅ ነው። በመቀጠልም ከቀርከሃ ተሰንጥቀው የተዘጋጁ ቀጫጭን እንጨቶችን በተሰነጠቀው የጥላ እጀታ በጥንቃቄ ማስገባት ነው። ቀጣዩ ስራ የሚሆነው የቀርከሃ ስንጣቂዎች እንዳይበተኑ በሽቦ ባንድ ላይ ማሰር ነው። አሁን ቀደም ሲል ከተሰነጠቁት የጥላ መያዣዎች በመጀመር ግራምጣ የተሰኘውን የስፌት መስፊያ ማዞር ነው። ልጆችዬ ግራምጣውን በማዞር የተወሰኑ የጥላውን ክፍሎች ከሰራን በኋላ በደንብ እንዲጠብቅ ከቀርከሃ የተዘጋጁ ቀጭን እንጨት ከጥላው የታችኛውና የላይኛው ክፍል እንዲገባ ይደረጋል። ልጆችዬ አሁን ደግሞ ጥላው ውበት እንዲኖረው በውሃ ተነክሮ የረጠበ ዘንባባ በማምጣት በግራምጣ የተሰራው የጥላ ክፍል ውስጥ በማስገባትና በማስወጣት መስራት ነው። ለሰኔሉ መስፊያነት የሚያገለግለው ቀጭን እንጨት ወይም መርፌ ከቀርከሃ በጥንቃቄ ይዘጋጃል። የአዊ ድጋግ ወይም ጥላ ሰርቶ ሲጠናቀቅ ጫፍ ላይ ኮፍያ ይሰራበታል። ይህ ደግሞ ጥላው ውበት እንዲኖረውና ዝናብ እንዳያስገባ ያደርገዋል። ልጆችዬ የአዊ ድጋግ ወይም ጥላ በጥንቃቄ የሚዘጋጅ ሲሆን አንድ ጥላ ለማዘጋጀት 1 ሙሉ ቀን ያስፈልጋል። የአዊ ድጋግን በፈለግነው መጠን የሚዘጋጅ ሲሆን በዛሬ ያሳየናችሁ ግን ቤትና ቢሮ ውስጥ ለውበት የምናስቀምጠውን መጠኑ አነስተኛ የሆነ የአዊ ጥላን ነው። ቆይ ልጆችዬ የአዊ ድጋግን ለየት የሚያደርገው ነገር የአሰራር ጥበቡ ብቻ ሳይሆን እንደተፈለገው መታጠፍና መዘርጋት አለመቻሉ ነው። በቅርቡ ግን አንድ የዕደ ጥበብ ባለሙያ የአዊ ድጋግ እንዲታጠፍና እንዲዘረጋ ማድረግ ችሏል። ልጆችዬ ጥላውን እንዲታጠፍና እንዲዘረጋ የሰራው ሰውዬ አልገረማችሁም? እኔን ግን በጣም ገርሞኛል። እናንተም ያላችሁን ችሎታ ፈልጉና አዳብሩ።